በፊቱ ላይ ዛሬ ሌሊት የምድርን ሲኦል አሳያለሁ፣ ሔዋንንና አጠገብ ያለችውን ሴት እስከ ማታ ጠብቅ፣ ምን እንደማደርጋቸው አታመልጠኝም፣ የምድርን ሲኦል አሳያለሁ የሚል ነበር። ዲና ደነገጠች፣ ተርበተበተች። በተቆራረጠና ፍርሃት ባዘለ ስሜት ውስጥ ሆና ቆይ ማን ነው የላከልህ አለችው። ወረቀቱን ተቀብሏት ከጀርባው የተጻፈው ስም አደራ ክፍል 7 ይህን ብለን ነበር። ዛሬ ደግሞ አደራ ክፍል 8 ይቀጥላል። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንደምን አላችሁ? እንደምን እስከዚህ ሰዓት ደረሳችሁ እያልኩኝ ይህ ቪዲዮ ስትጀምሩት ሼር፣ ላይክ እያደረጋችሁ አበረታቱኝ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተን በመጫን የዘወትር ቪዲዮ ግብዣ ይሆናል እያልኩ በአክብሮት እጠይቃለሁኝ። እኔ ወደ ታሪኩ አመራለሁ። አብራችሁ ይቆዩ። ከጀርባው የተጻፈውን ስም አሳያት። ጌ ይላል። ዲና አልገባትም። ቆይ ጌ ምንድን ነው አለችው ኩምሽሽ ብላ። ጌ ማለት ጌውን ነው። በጥብቅና ህይወቴ በጣም እየተፈታተነኝ ያለ ሰው ነው። በጣም ክፉና ጨካኝ አረመኔ ሰው ነው። የብዙ ድሃዎችንና የፍትህ ፈላጊዎችን ነፍስ ማጥፋት ተጠቂ ነው አለና ዝም አለ። ዲና እና አለችው እየተርበተበተች። እናማ እኔ እሱን ጉድ ለማጣራት ስጥር ነው ከሱ ጋር ያስተዋወቀኝ አላት አዳም የጭንቀት ትንፋሽ እያወጣ። ዲና ማለት አለችው ግራ እየተጋባች። አዳምም ማለትማ በቃ ልክ እንደኔ አልበገር ያለው እስማኤልን የተባለ ጠበቃ ነበር። ጉዱን እንዳያወጣበት ብዙ ሚሊዮን ብር ሊስማማው ቢሞክር አይሆንም ብሎ ከነ ቤተሰቦቹ የተሰዋው። የሚገርምሽ ጠበቃ እስማኤል የገንዘብ ስምምነቱን ሲያቀርብለት ድሃ ነበር። ድሃ የሆነበት ምክንያት ደግሞ በተቻለው አቅም ያለውን ገንዘብ ለተቸገሩ ስለሚሰጥ ነው። ዝርዝሩን ሌላ ቀን እነግርሻለሁ። ግን ጌዲዮን አቁም ብሎት አላቆመም። ጠበቃው ከጻፋቸው ከመንገደኛው ሎሌ ታሪክ ያች ህፃን ጠያቂ ልጅና ሳይታክታት ምላሽ እናት ታሪኩን ለዲና ነገራት። ስለ ልጇ ፍቅርን የተረዳችበትን መንገድ ስለ ሎሌ እናትና ልጅ ገለጸላት። እናትና ልጅ ከሎሌው ትንሽ እንደራቁ በጥቁርና በጣም በሚያምር መኪና ከኋላቸው ይከታተላቸው ነበር። እናትና ልጅም ማውራታቸውን ቀጥለዋል። ልጅቷም አንዴ እናቷን አንዴ መሬቱን እያየች ትጓዛለች። ነገር ግን ያ ከኋላ የሚከታተላቸው መኪና ምስኪን እናትና ልጅን ቀጠፋቸው። አይኑ እያየ ገጫቸው። ምግብ ያጠረውን እና በነፋስ የወደቀውን የሚመስለውን ሰውነታቸውን ተለያይቶ ሞቱ። ሉሉ ሲያጣራ ያቺ ምስኪን እናት ጌዲዮን ካስወለዳቸው ሴቶች መካከል ስትሆን ያቺ ትንሽዬ ደግሞ የጌዲዮን ልጅ ናት። ጌዲዮን ከሱ ያረገዙት ሁሉ ከወለዱ በኋላ ልጁ እሱን ካልመሰለ እንደሚገድል ስለሰማች ድምጿን አጥፍታ ሰው ቤት ልብስ በማጠብና በመለመን ስትተዳደር የኖረች፣ ነገር ግን ያችን እንቦጥ የወለደቻትን ልጅ የሱ እንደሆነ ሲያውቅ በዚህ መልኩ ገደላቸው። ሎሌ ጌዲዮንን ያወቀ ይህንን ጉዳዩን ሲያጣራ ነበር። የእናትና የልጁን ደም ለማስመለስ ይጥር ነበር። ነገር ግን የጌዲዮን አሽከር ጌዲዮንን በሚያረገው ነገር ሁሉ ህሊናው ስለወቀሰውና ስላላስቻለው ለጠበቃ እስማኤል ጉዳዩን ነገረበት። ጌዲዮንም የራሱ አሽከር ለእስማኤል እንደነገረበት ሲያውቅ በአሰቃቂ ሁኔታ ገደለው ብሎ አዳም ነገራት። ዲና በድንጋጤና በተረበሸ መንፈስ ሆና አዳምን እየሰማችው ነበር። ጌዲዮን ጠበቃ ይፈጣሪ ያለ አለች። ኮሊደሩ ያናጋው ኮቴ ቀረበ። አዳም የዚህን ኮቴ ወይንም ዱካ ባለቤት አየው። የጠረጠረው ነው ያው እርሱ ነው እና ለሰው ርህራሄ ልብ የሌለው ጌዲዮን ነው። አዳም ጌዲዮንን ሲያየው ፍርሃቱና ድንጋጤው ጨመረ። ድፍረት እና ወኔ የለውም። አዳም በተቆጣና በገነፈለ ስሜት ጌዲዮንን ተጠጋው፣ በጣም ተጠጋው። ተፋጠጡ። ጌዲዮንና የስድብ ሳቁን
ለቀቀው። አዳም አሁን ይበልጥ ተበሳጨ። ሊመታውም ፈለገ፣ ግን ደግሞ ይህንን ቆሻሻ ሰው ለመምታት መንካት ይጠበቅበታል። መንካት ደግሞ አልፈለግም። ጌዲዮን መቼስ እንዲህ የምትፈታተኔ በጣም ናፍቄክ ነው። ከቅጣቶቼ የምትማረው አይመስለኝም። አረ እንደውም ሱስ ሳይዝህ አይቀርም አለና በድጋሚ መብረቅ የሚያስደነግጠውን ሳቁን ለቀቀው። ጠላቱ የጌዲዮንን ሳቅ ጩኸት ከሚያፈቅራትና እንደ ራሱ ሳይሆን ከራሱ በላይ የሚወዳትን ሔዋን ጋር ያመሳስለዋል። በእርግጥም ሔዋን ስትስቅ የዓለም ድምፅ ወክላ የምትስቅ ነው የምትመስለው። ከጌዲዮን እጥፍ ነው ሳቋና ለአዳም ሁለቱም ጩኸት የሔዋን በይበልጥም የሔዋንን ሳቅና ንግግር እንደ ዘፈን የጌዲዮንን ደግሞ እንደ ቆርቆሮ የሚንፈቀፈቅ ድምፅ ነው ለጆሮ የሚሰማው። አዳም በንዴት ግን በተረጋጋ ድምፅ ምን ፈለግ ካለው ጌዲዮን አሁንም ሳቀና ምን ፈለግ ካትበለኝ፣ የፈለግኩትን ብነግረክ ትሰጠኛለክ? መልስልኛ። አሰጠኝም፣ ግን ደግሞ ብትሰጠኝም ባሰጠኝም ከፈለግኩ ወስድብሃለሁ። አንተ ማለት ለእኔ የሆነ ነገር ፈልጎ በእጁ ዕቃ ይዞ እንደ ወሰዱበት የሚታገል ሕፃን ስትሆን፣ እኔ ደግሞ ለአንተ ወደድክም ጠላህም ዕቃውን የምወስድብክ አዋቂ ነኝ። አንተ ፍላጎት እንጂ ጉልበት የለክም። እኔ ግን ፍላጎት እንዳለኝ አቅምም ስላለኝ ሁሉ ነገር ክን ወስደዋለሁ አለና አንተም አውቃለሁ እንደ ተቀማ ሕፃን ታለቅሳለክ። አልቃሻ አልቃሻ ነክ፣ ምንም አታመጣም እያልክ የማያቋርጥ ሳቅ ሳቀበት። አዳምም አብሮት ሳቀ። ጌዲዮን ግራ ገባው። ደንግጦ ሳቁን አቋርጦ ምን ያስቀሃል አለው። አፍክን በከፈትከ ቁጥር ባዶነትክ ይበልጥ ጎልቶ ሲታየኙ ልበልክ ወይስ ሳቅክ አስቆኝ ነው ልበልክ ሲለው ጌዲዮን በጣም ተበሳጨ። አዳምን በጥፊ ሊመታው ፈለገ፣ ግን አልቻለም። ዲና ካቀረቀረችበት ከነቃች ቆየች። ጌዲዮንን ስታየው አዳም የነገራት የጊዮንን አቋም ስታይና የጻፈውን ጊዮንን የላከውን ጽሑፍ ስታስታውስ ደርቃ ቀረች። አደራ ክፍል 8 ይህን ይመስል ነበረ። በክፍል 9 እስከምንገናኝ ቸሩ ሁሉ ይግጠመን። አድማጭ ተመልካቾች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። ይህን ቪዲዮ ስትጀምሩት በሸር በላይ ካበረታቱኝ፣ እንዲሁም የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተናን በመጫን የዘወትር ቪዲዮ ተጋባዥ የሆኑ ዘንድ በአክብሮት እጠይቃለሁኝ። የዛሬው ፕሮግራም እዚህ ጋር አጠናቅቃለሁ። በሌላ ፕሮግራም እስከምንገናኝ ባይ ባይ።